ከሌሊቱ 7 ሰዓት ነው እንደምታዩት። ሌሊት የተነሳንበት ዋና ምክንያት ተወዳጅ ድምጻዊ ነው። ነገ ቃለ መጠይቅ እንዳለ ያውቃል። ግን በሌሊት ቤቱ ሄደን በንቀሳቀሰውና በሌሊት ቢያወራ የልቡን ይነግረናል በሚል ወንድሙ ነው ነገሮችን ያመቻቸልን። ወደዚህ ወጣት ድምጻዊ ቤት ነው የምንሄደው። የተንቀሳቀስን ነው። ቤቱ ገርጂ አካባቢ ነው። በሌባ ሰዓት ነው የምንንቀሳቀሰው። እንደዚህ ያዘው ይደን አንቆት ተጨበጨው ለዚህ ነገር ያጋለ ሰላም ነው ልጅ ተረጋግተሃል? የተመታጠብ ሰርጋለሽ በጣም ኢየሱስ ልቤ የለ። አይዞ ቃለ መጠይቅ እንዳለ የምታውቀው ነገር ነው አይደለ? ዛሬ ግን እስኪ ምን ሊመስል ይችላል ምሽት ላይ ብለን መጣን። እንዳላስደነገጥኩ ተስፋ አለኝ። አረ አላስደነገጥኩም። እንደው ኮንት ነው ሰርፕራይዝ ለማድረግ የመጣሁት። ይሄ ልጅ እንዴት ነው ሲተኛ እንደኔ ነው ወይ መጠንቀቅ አለበት? ምክንያቱም እኔ ብዙ ጊዜ ፓንት ሳላደርግ ነው የምተኛው። በደንብ ይልበስ። ለማንኛውም እመጣለሁ አልኩት፣ ግን ጥሩ ነው ያለው። ጥሩ ነው ማለት በዚህ አይነት ስሜት ውስጥ ሆነን ቃለ መጠይቅ እናደርግ። ፊቴ ልታጥ ኤባዎች በጣም ተሳክቶላችኋል ለራሳችሁ። ኤባዎች ከተማችን ውስጥ ሰርፕራይዝ በማድረግ የሚታወቁት ቆንጆ አልበም ስለሰራ ለልዑል ብለው እንኳን ደስ አለ የሚል ኬክና አበባ አይደለ እስኪ ይዛችሁት ነው። መጀመሪያ ያበቁትን እስኪ ከቃለ መጠይቅና ፊትህን ከመታጠብ በፊት እንኳን ደስ አለ። በጣም ነው ማመሰግነው። በጣም ሰርፕራይዝ ያደረጋችሁ። ያው እንግዲህ ያለነው ገርጂ ነው። የልዑል መኝታ ቤት ውስጥ ነው። አዲስ አልበሙን ምክንያት በማድረግ እሱ ቃለ መጠይቅ እንዳለ የሚያውቀው ነገ ነው። እኛ ግን ዛሬ መተናል። ለማንኛውም ማጠር ያለ ቆይታ እናደርጋለን። ከምልክቶች በኋላ ፊትህን ታጠበቃ ይዞ በጣም ሰርፕራይዝ ያደረጋችሁ። ያው እንግዲህ ያለነው ገርጂ ነው። የልዑል መኝታ ቤት ውስጥ ነው። አዲስ አልበሙን ምክንያት በማድረግ እሱ ቃለ መጠይቅ እንዳለ የሚያውቀው ነገ ነው። እኛ ግን ዛሬ መተናል። ለማንኛውም ማጠር ያለ ቆይታ እናደርጋለን። ከምልክቶች በኋላ ፊትህን ታጠበቃ ይዞ